አልፊ ሰላት ወሰላም አሌክ ያ ሀቢበላ ሙሐመድ። እስኪ ዛሬ በክረምት እኔም እናንተም አብረን ተያይዘን ወደ ሳቁራ አለም ገበያ ለኒካ ፕሮግራም እንሂድ። ኑ ተከተሉኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? እንደምን ሰንብታችኋል? እንደምን ከርማችኋል? እኛ አለን አልሐምዱሊላህ። ኢንሻአላህ በያላችሁበት የአላህ ሱብሓነሁ ወተዓላ እዝነት ራህመትና በረከት አይለያችሁ እና እንዴት ዳችሁልኝ ውድ ቤተሰቦች? ያው ከጠፋሁበት ብቅ ብቅ እያልኩኝ ነው። ቪዲዮውን ላይክ እንዲሁም ሼር እንዲሁም ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩት ሀባይቢ። ሀቂቃ የእናንተ ላይክ ማድረግ ለእኛ ይጠቅመናል። ለእናንተ ምንም የሚጎዳቸው ነገር የሚጎልባቸው ነገር የለም፣ ግን ለእኛ ደግሞ ቢያንስ ቪዲዮ እንዲሰራጭ ሌላ ሰው እንዲያየው ሌላ ሰው ጋር እንዲደርስ ይረዳል ማለት ነው። እኔ ደግሞ ብዙ ጊዜ እንደዚህ ላይክ አድርጉ ብዬ መጠየቅ ማለት ላይክ አድርጉ ብዬ አልልም ብዙ ጊዜ ማለት ነው። እና ላይክ አድርጉ ያልኳችሁ ቀንና ላይክ አድርጉ ያላልኩ ቀን እኩል አይደለም ላይኩ ማለት ነው ሳየው። እና ኢንሻአላህ ላይክ እያደረጋችሁ አበረታቱኝ ማለት ነው። እንግዲህ በቃ ኢማን ወደ ስራሽ ተመለሺ፣ ኢማን ስራሽ ስሪ፣ ኢማን ወደ ኋላ አትበይ፣ ኢማን እጅ አትስጪ ላላችሁኝ ይኸው አልሐምዱሊላህ ረቢል ዓለሚን ወደ ስራ ተመልሻለሁኝ። ስራዬን እየሰራሁኝ ነው፣ ትእዛዛችሁን እየወሰድኩኝ ነው፣ እንዲሁም እየተቀበልኩኝ ነው ማለት ነው ኢንሻአላህ። ዛሬ አንዲት እህታችን ሀቂቃ ባስቸኳይ በቃ ባስቸኳይ ነው ፈልገው ኢማን ማድረስ ከቻልሽ ብላኝ፣ ያው ሰኞ ጠይቃኝ ሐሙስ ነው ይሄ እቃ የተጫነው ማለት ነው። ሰኞ አነጋግራኝ ሐሙስ የተጫነ እቃ ነው። እኔ በእርግጥ መሄድ ስላልቻልኩኝ አልሄድኩኝም እና ሙሉ ቀረጻው ግን ያው ይሄንን ይመስላል። የቤትም የተነጠፈው ምክንያቱም ፕሮግራም ነበረባት። በሐሙስ ቀን ነው ኒካ የታሰረላት። ያው ክረምት ነው እኛ ጋር አሁን ክረምት ነው፣ ሐምሌ ወር ላይ ነው ያለ ነው እና ብዙ ጊዜ ያው ክረምት ላይ እኔ እንጃ ድሮ ክረምት በጋ ይባል ነበር ለሰርግ ማለት ነው። ለሰርግ ድሮ ክረምት በጋ ተብሎ ተለይቶ ነበረ። በተለይ በጋም ሆኖ ጥር ወር ላይ ነበር እኔ ሳቅዱ ሰርግ የሚበዛው ፕሮግራም የሚበዛው ዝግጅት የሚበዛው ማለት ነው። አሁን ግን ይሄ ነገር ቀርቷል። ይሄ ጥር ላይ በጋ ላይ ምንድነው ክረምት በጋ ላይ ምናምን የሚባል ነገር ቀርቷል። በክረምትም በበጋም ያው ፕሮግራም እየተፈጸመ ነው። የሚያገባውም እያገባ ነው። እና ውድ እህቴ አላህ ትዳራችሁን ሷሊህ ትዳር አላህ ያርግላችሁ። ሷሊህ ባልና ሚስት አላህ ያድርጋችሁ። ትዳራችሁ ያማረ የሰመረ ትዳር አላህ ያርግላችሁ ኢንሻአላህ። እና እንግዲህ በነገራችን ላይ እዚህ ጋር አንድ ነገር ልንገራችሁና ምናልባት ስለነዚህ ፍራሾች ልጠይቁኝ ትችላላችሁ። ምን አይነት ፍራሾች ናቸው እንዴት ናቸው ልትሉ ትችላላችሁ። ሀቂቃ ወላሂ እኔ እነዚህን ፍራሾች ተጠቅሜያቸው አላቅም። እኔ ብዙ ጊዜ ማነጥፈው ብዙ ጊዜ ለትእዛዝ የምወስድላችሁ ወይም የጥጡ ፍራሽ ነው ወይም ደግሞ ኢትዮፎም ነው። ኢትዮፎም ምንም ውድ ቢሆንም ያው በአሁኑ ሰዓት ኢትዮፎም እስከ 5000 ብር ገብቷል ማለት ነው። እና በፊት ግን እኔ እንትን በምል ሰዓት እስከ 3000 በቃ 3500 ብር ገዝቻለሁ እኔ አሁን ለምሳሌ ማለት ነው። ግን በአሁኑ ሰዓት ግን እስከ 5000 ገብቷል። እና መጀመሪያ ግን እኔ ግን ትእዛዝ ስጀምር 800 ብር ነበር ኢትዮፎም ማለት ነው። 800 ብር ከዛ 1000 ብር የወሰድኩላችሁ አላችሁ፣ 1200 ብር የወሰድኩላችሁ አላችሁ። አብዛኞቻችሁ ያው የጥጡን ቢሆን የምታዙት ማለት ነው። ግን እሷ ደግሞ እችኛዋ ደግሞ የጥጡ አልፈለገችም። እናቴ ደካማ ነች፣ የጥጡ አንስታ መጣል አትችልም። በቃ ሌላ ምንጣፍ ማይቅርታ ሌላ ፍራሽ አድርጊልኝ ኢትዮፎም አድርጊልኝ ብላኝ ነበረ። ግን ኢትዮፎም በጊዜው ስላልነበረ አጣሁኝ። ዞር ስል ቡታጀራ ላይ ኢትዮፎም አጣሁኝ ማለት ነው። ኢትዮፎም ሳጣ ደግሞ የነበረው ፍራሽ ይሄ ነው። ግን በዚህ ፍራሽ እኔ አልተማመንበትም ማለት እርግጠኛ ሆኜ ይሄ ፍራሽ አይበላሽብሽም፣ ይሄ ፍራሽ እንዲያውንብሽም ብዬ አልልሽም። ያው ማለት እኔ ከዚህ ፊት ተጠቅሜ የማላውቀው ፍራሽ ስለሆነ ምንም ነገር ስለዚህ ፍራሽ ልነግርሽ አልችልም ብዬ ያለኝ። ግን እሷ ይሁን ችግር የለውም ያው የጥጡ ከሚሆነው ይሄ የሚሆንልኝ ብላኝ ነው። ያው ፍራሹ የፍራሽ የተወሰደላት ማለት ነው። ምንጣፍ እቤት ላይ ያለ ስላለችኝ ምንጣፍ አልተጫነም። የጫንላት ፍራሽ ጨርቅ እና ትራስ ጨርቅ ነው። 8
ፍራሽ 24 ትራስ ጭነንላታል በዚህ መልኩ። እንዲሁም ደግሞ 8 የፍራሽ ጨርቅ 24 የፍራሽ ጨርቅ እንዲሁም ደግሞ መጋረጃ ለፍሬንች ዶር የሚሆን እንዲሁም ደግሞ ይሄ ለትንሹ በር ማለት ኮሊደር በር የሚሆን መጋረጃ እነዚህን ነበር አስተካክዬ ያው ሰኞ ቀን አውርተን ሐሙስ ቀን ፕሮግራሟ ሐሙስ ስለነበር ሐሙስ ከሰዓት ስለነበር ይሄ ሐሙስ በጠዋቱ ነው የጫነው። ያው ትንሽ አየሩም ዳመናማ ነበረ፣ ምክንያቱም ክረምት ነው እኛ ጋር እንደምታውቁት እና አልሐምዱሊላህ ረቢል ዓለሚን እና በዚህ መልኩ ጭነን አልሐምዱሊላህ በጣም ደስ ያለኝ ነገር በእርግጥ እኔ አልሄድኩኝም። ያው ሰው ልኬ ነበረ የላኳቸው ልጆች ደግሞ ያው ወስደው በዚህ መልኩ ወስደው አስረክበው እቃውን አራግፈው አንጥፈው ቤቱን ያው የቻሉት አክል ቪዲዮ ቀርጸውልኛል። ከምንም በላይ ግን ደስ ያለኝ ነገር ቢኖር ምንድነው እንግዳው ሳይመጣ ሽማግሌዎቹ ማለት ነው ሽማግሌዎቹ ሳይመጡ ቤቱም ማሻአላ እንደምታዩት ነው። ትንሽ ነገር ያው አለ ቪዲዮ ታዩታላችሁ ፊኛ ምናምን ሁሉም ነገር ተሰቅሎ ነበረና እንግዳው ሳይመጡ እንግዶቹ ሳይደርሱ እንግዶቹ ሳይገቡ እቃው ገብቶ ተነጥፎ ሁሉ ነገር ተረትቦ ከዛ በኋላ እንግዳ ሲገባ በጣም ነው ደስ የሚለው። አይመስላችሁም እናንተ? እኔ በጣም ነው ደስ ያለኝ እና በዚህ መልኩ ያው ደርሰው እዚህ ጋር እንደዚህ እያራገፉ ነበር ፍራሾቹን። በቃ ያው እነሱም እዛ ቤተሰቡም ተረባርቦ ተጋግዞ በዚህ መልኩ እቃው አስገብተው ቤቱን አነጣጥፈውላታል። በጣም ደስ ብሎኛል። እሷም እንደዚሁ እንግዲህ በጣም አመሰግናለሁ ኢማን ጀዛከላ ምናምን ብላኛለች። እና ያው በእርግጥ እኔ ትንሽ ቅር ያለኝ ነገር ቢኖር የዚህ የፍራሾቹ ነገር ነው። ምክንያቱም ተጠቅሜያቸውም ብዬባቸውም ስለማላቅ ያው እነዚህ የፍራሾቹ ነገር ነው። ሌላ እንኳን አልሐምዱሊላህ ረቢል ዓለሚን ሁሉም ነገር ባሪፍ ሁኔታ ነበር የሄደላት እላችኋለሁ ውድ ቤተሰቦቼ። እና እንግዲህ የዛሬውን ቪዲዮ ይሄን የተከታተላችሁት እስካሁን ድረስ ያያችሁት ይመስል ነበር። ላይክ ማድረጋችሁ አሁንም እንዳትረሱ፣ ሼር ማድረጋችሁ አሁንም እንዳትረሱ። ኢንሻአላህ ለኔ በጣም ይጠቅመኛል የእናንተ ሼር እና የእናንተ ላይክ እላችኋለሁ ውድ ቤተሰቦቼ። እናንተ ማግቡ፣ የእናንተንም ያላገባችሁ አግቡ፣ ያገባችሁም አላህ ሷሊሁን ልጅ ይስጣችሁ፣ ያላገባችሁ ሷሊሁን ትዳር አላህ ይወፍቃችሁ ማለት ነው ኢንሻአላህ ውድ ቤተሰቦቼ። እንግዲህ ወዳችሁና ፈቅዳችሁ ከዚህን ሰዓት ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። እወዳችኋለሁ፣ አከብራችኋለሁ። በያላችሁበት አላህ ይጠብቅልኝ። የአላህ ሱብሓነሁ ወተዓላ እዝነት ረህመትና በረከት አይለያችሁ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ።